መንግስት ለ1997 እና ለ2005 የኮንዶሚኒየም ቤት ተመዝጋቢ ቆጣቢዎች ጥሪ አቅርበዋል። በዚህም መሰረት ተመዝጋቢዎቹ ቅጽ መምላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። በሌላ በኩል ደግሞ ሰነድ በማጭበርበርና በተለያዩ ህገወጥ ወንጀሎች የተሰማሩ ግለሰቦችን በቁጥጥር ስር መዋል መቻሉን ኢሚግሬሽን አስታውቀዋል። የኢትዮጵያ ፓስፖርት በዓለም አቀፍ ደረጃ 9ኛ ደረጃ ላይ መቀመጡም ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ለ1997 እና ለ2005 የኮንዶሚኒየም ቤት ተመዝጋቢ ቆጣቢዎች ጥሪውን አቅርበዋል። በዚህም መሰረት ተመዝጋቢዎቹ ቅጽ መምላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። ከዚህ ቀደም በ2005 እና በ1997 ኮንዶሚኒየም ቤት ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው ቆይተዋል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ለመስራት ፍላጎት ያላቸውን የ2005 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወቃል። እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ በተደጋጋሚ ጥሪ ማቅረቡም ይታወቃል። ተመዝጋቢዎቹ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ 6ኛ ፎቅ የጋራ መኖሪያ ቤትና የማህበራት ክትትል ዳይሬክቶሬት በስራ ሰዓት በመገኘት ቅጽ 01 እንድትወስዱና መረጃ ሟልታችሁ እንድታስገቡ ጥሪውን አስተላልፈዋል። የእነዚህ ግለሰቦች ስም ዝርዝርም በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱን ነው ቢሮ ያስታወቀው። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቀዋል። ከዚሁ ጎን ለጎን በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ እንደሚገኝ ሰምተናል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱንም መንግስት አስታውቀዋል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውም በአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ኢንጂነር መኮንን ሚጀና ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታቸው መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ የአማካሪ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ ሳምንቱ ሙሉ እየሰሩ መሆኑንም አመልክተዋል። ፍትሃዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም ጨምረው አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ የኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ህግ ተዘጋጅቶለትም ወደ ስራ መገባቱን አንስተዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን ገልጸዋል። ለሀገሪቱ የመጀመሪያ የሆነውን ኮልድ ፎርምድ ስቲል CFS የግንባታ ቴክኖሎጂን በመጠቀም መገንባት የጀመሩት ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንሱ የአዲስ አበባ ቤቶች ልማትና ኮርፖሬሽን አስታውቀዋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ እንደገለጹት አዲሱን ቴክኖሎጂ በመጠቀም የሚገነቡ ቤቶች ከ60 እስከ 70 በመቶ የግንባታ ወጪን እንደሚቀንሱ ተናግረዋል። በመዲናዋ የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በመፍጠርና በመፍጠን ባለመሰራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመስራት የስራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት ላይ እንደሚገኝ ተናግረዋል። በዚህም መሰረት ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ታውቋል። 100,000 ቤቶችን ለመገንባት ሲታሰብ 50,000ውን በመንግስትና በግለሰቦች አጋርነት እንዲሁም 50,000ውን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸው ታውቋል። በሌላ በኩል ሰነድ በማጭ
በማጭበርበርና በተለያዩ ህገወጥ ወንጀሎች የተሰማሩ ግለሰቦችን በቁጥጥር ስር ማዋል መቻሉን ኢሚግሬሽን አስታውቋል። በተለያየ የህገወጥ መንገድ በተሰማሩ ዜጎችና በተለይ ሰነድ ሲያጭበረብሩ የተገኙ 6395 የውጭ ዜጎች ላይ እርምጃ መውሰዱን የኢሚግሬሽንና ዜግነት አገልግሎት አስታውቀዋል። በተለያየ ህገወጥ መንገድ ላይ የተሰማሩ 99 ግለሰቦች በቁጥጥር ስር መዋላቸው የተነገረ ሲሆን 83 የውጭ ሀገራት ዜጎችን ተጠያቂ በማድረግ 11 ቤቶች መታሸጋቸው ተነግረዋል። ሰነድ በማጭበርበር 6395 የውጭ ዜጎችና 3126 በሚሆኑ ኢትዮጵያውያን ላይ እርምጃ መውሰዱን የገለጹት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ናቸው። ዳይሬክተሯ በ6 ወራት ውስጥ ከ3 ሚሊዮን በላይ ለሚሆኑ ተጓዦች አገልግሎት መሰጠቱንም ገልጸዋል። ከ800 ሺህ በላይ ደንበኞችን በቅርንጫፍ ብቻ ለአዲሱ ኢ-ፓስፖርት ማመልከታቸውን አስታውቀዋል። የኢ-ፓስፖርት አገልግሎት በሁሉም ቅርንጫፎች መሰጠት በመጀመሩም ከ800 ሺህ በላይ ደንበኞች በቅርንጫፍ ብቻ ለአዲሱ ኢ-ፓስፖርት ማመልከታቸው በተቋሙ የ6 ወራት ሪፖርት ግምገማ ላይ መገለጹ ታውቋል። ከዚሁ ጋር በተያያዘ በሄሌ የፓስፖርት መለኪያ የኢትዮጵያ ፓስፖርት ከዓለም 9ኛ ደረጃ ላይ መቀመጡ ታውቋል። በዓለማችን ላይ የሚገኙ 199 ፓስፖርቶችንና 227 የጉዞ መዳረሻዎችን መሰረት በማድረግ የፓስፖርቱ ባለቤቶች ያለ ቪዛ ምን ያህል ቦታዎች መሄድ እንደሚችሉ በማየት ደረጃ የሚሰጠው የሄሌ የ2026 የፓስፖርት ደረጃ ይፋ ተደርጓል። የኢትዮጵያ ፓስፖርት ኢራን፣ ሲንጋፖር እና ታይላንድን ጨምሮ ወደ 43 መዳረሻዎች ያለ ቪዛ በመውሰድ ከዓለም 9ኛ ደረጃ ላይ ተቀምጧል። ደረጃውንም ከዲሞክራቲክ ሪፐብሊክ ኮንጎ እና ከሊባኖስ ፓስፖርቶች ጋር መጋራቱ ታውቋል። የኢትዮጵያ ፓስፖርት ባለፈው ዓመት ከዓለም 94ኛ ደረጃ ላይ ተቀምጦ እንደነበር ይታወሳል። ኢትዮጵያ በደረጃው አምና ከነበረችበት 94ኛ ደረጃ 4 ደረጃዎችን ወደፊት በማሻሻል በ2026 ደረጃዋ 9ኛ ደረጃ ላይ መቀመጧን የታወቀው የኢትዮጵያ ፓስፖርት ደረጃው ከተጀመረበት ከፈረንጆቹ 2006 ወዲህ ያገኘው ዝቅተኛው ደረጃ በፈረንጆቹ 2015 የነበረ ሲሆን በወቅቱ 104ኛ ደረጃ ላይ ተቀምጦም ነበር። በአንጻሩ ከፍተኛውን ደረጃ ያገኘው በፈረንጆቹ 2006 78ኛ ደረጃን በያዘችበት ወቅት ነው። ወደ 192 መዳረሻዎች ያለ ቪዛ የሚያስኬደው የሲንጋፖር ፓስፖርት ጠንካራው ሲባል የአሜሪካ ፓስፖርት ደግሞ 10ኛ ደረጃ ላይ ተቀምጧል። ከአፍሪካ የሞሪሸስ ፓስፖርት ወደ 154 መዳረሻዎች ያለ ቪዛ በመውሰድ ከዓለም 24ኛ ደረጃ ላይ በመቀመጥ በአህጉር አቀፍ ደረጃ ቀዳሚው ፓስፖርት መሆን ችሏል። የኬንያ ወደ 69 መዳረሻዎች ያለ ቪዛ በመውሰድ 68ኛ ደረጃ ሲይዝ የጅቡቲ ወደ 46 መዳረሻዎች በመውሰድ 88ኛ ደረጃ ላይ መቀመጡ ታውቋል። የሱዳንና የደቡብ ሱዳን ወደ 41 በመውሰድ 91ኛ ደረጃ፣ የኤርትራ ወደ 38 መዳረሻዎች በመውሰድ 94ኛ እንዲሁም ደግሞ የሶማሊያ ወደ 33 በመውሰድ 97ኛ ደረጃ ላይ መቀመጣቸው ታውቋል። በሌላ በኩል ደግሞ ከ70/30 ቤቶች ጋር በተያያዘ መንግስት እንቅፋት እንደገጠመው ሰምተናል። በዚህም መሰረት ከመንግስት ጋር በቤት ልማት ዘርፍ በጋራ ለመስራት ከተፈራረሙ 26 የሪል ስቴት አልሚዎች መካከል በስራ ላይ የሚገኙት ጥቂቶቹ ብቻ መሆናቸው ታውቋል። በ2017 በጀት ዓመት ከግል አልሚዎች ጋር አጋርነት በመፍጠር በአዲስ አበባ ከተማ ውስጥ ፕሮጀክቶችን ለማስፈጸም የሚያስችል 4 የቤት ልማት ሞዴል ፕሮጀክት የውል ሰነድ ተዘጋጅቶ ከ26 አልሚዎች ጋር የውል ሰነድ መፈራረሙን የከተማና መሰረተ ልማት ሚኒስቴር አስታውቋል። እነዚህ አልሚዎች ስምምነት ያደረጉት በቤት ግንባታ ለመሰማራት የሚያስችላቸውን መስፈርቶች ያሟሉና በመመሪያና ደንቡ መሰረት በውድድር አልፈው ስለመሆኑ በሚኒስቴር መስሪያ ቤቱ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አቶ ኢትዮጵያ በዴቻ ገልጸዋል። ከተፈራረሙት አልሚ ድርጅቶች ውስጥ ግን የሚጠበቅባቸውን መስፈርት በማሟላት ወደ ስራ የገቡት 6ቱ ብቻ ስለመሆናቸው አስታውቀዋል። ከነዚህም ውስጥ ኦቪድ ሪል ስቴት፣ አፍሪካ ሆልዲንግ፣ ጊፍት ሪል ስቴት፣ ኢስት አፍሪካ እና ጃምቦ ሪል ስቴት ተጠቃሽ መሆናቸውን ተናግረዋል። በዚህ አሰራር መሰረት መንግስት ቤት መስሪያ ቦታ የሚያቀርብ ሲሆን የግሉ ዘርፍ ቴክኖሎጂና ፋይናንስ ወጪ በማድረግ የሚሳተፉበት እንደሆነ ገልጸዋል። ከሚገነቡት ቤቶች ውስጥም 30 ወይም 35 በመቶ የሚሆኑት መንግስት መሬትና መሰረተ ልማት ላቀረበበት ያለ ክፍያ የሚወስድና በቤት ልማት ተጠቃሚ ለመሆን ለተመዘገቡ ሰዎች ደግሞ በተመጣጣኝ ዋጋና በረዥም ጊዜ ክፍያ ተደራሽ የሚያደርግበት አሰራር መሆኑን ተናግረዋል። ቀሪው 65 ወይም 70 በመቶ የሚሆነው ደግሞ የግል ባለሀብቱ በገበያ ዋጋ በመሸጥ ተጠቃሚ የሚሆንበት አሰራር ስለመሆኑ አክለዋል። ስምምነቱ በመንግስትና በግል አጋርነት 120 ሺህ ቤቶችን ለመስራት የሚያስችል እንደሆነ አንስተው ለፕሮጀክቱ ግንባታ የሚሆን የአዲስ አበባ ከተማ አስተዳደር ከ1 ሺህ በላይ ሄክታር መሬት ማቅረቡን ገልጸዋል። በዚህም መሰረት ከ89 ሺህ በላይ ቤቶች ግንባታ መጀመሩን የገለጹ ሲሆን ወደ 60 ሺህ የሚደርሰውን የቤት ግንባታ የሚሸፍነው ኦቪድ ሪል ስቴት መሆኑን አስታውቀዋል። ግንባታውን በአቃቂ ቃሊቲ ገላንጉራ አካባቢ እየተከናወነ የሚገኝ ስለመሆኑ ያነሱት የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ
አስፈጻሚው አፈጻጸማቸውን በተለያየ ደረጃ ላይ እንደሚገኝ የተናገሩት። ከነዚህም ውስጥ 12 ብሎኮች እስከ 15ኛ ወለል ግንባታ ላይ እንደሚገኙ በመስክ ምልከታና በሪፖርት መረጋገጡን ተናግረዋል። በአዲስ አበባ የ20/80 እና የ40/60 ቆጣቢዎች ቤት ማግኘት የሚችሉበት ሁኔታን የማመቻቸት ስራ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት ከሰሞኑ ማስታወቁ ይታወሳል። የጽህፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደ ማርያም እንደገለጹት የመንግስትና የግል አጋርነት የአዲስ አበባ ነዋሪዎች የቤት አቅርቦትን ለማስፋት ከተቀመጡ 4 መርሃ ግብሮች አንደኛው መሆኑን ጠቅሰዋል። በመርሃ ግብሩም ባለፉት 2 ዓመታት ከ100 ሺህ በላይ ቤቶች ግንባታ እንዲጀመር መደረጉ ታውቋል። በቀጣይ ዓመታት በመንግስትና በግል አጋርነት የተጀመሩ የቤት ግንባታዎች እንዲጠናቀቁና አዳዲስ ቤቶች በስፋት እንዲገነቡ እየተሰራ እንደሆነ አመልክተው በዚህም የ20/80 እና የ40/60 ቆጣቢዎች በልዩ ሁኔታ ቤት ማግኘት የሚችሉበትን የማመቻቸት ስራ እየተሰራ መሆኑን ተናግረዋል። በዚህ አካሄድ የሚገነቡ ቤቶች በዕጣ እንደሚተላለፉም ነው የተነገረው። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ መናገራቸው ከሰሞኑ አነጋጋሪ መሆኑ ታውቋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ሚኒስትሯ ተናግረዋል። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በሰጡት መግለጫ አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቀለለ መሆኑን የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበረ ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ በመሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛዎቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስትሯ ተነስቷል።